ኤምባሲ ትሄጂልናለሽ? እሄዳለሁ። መቼ ነው የምትፈልጊው? እሄድልሻለሁ። ቅርብሽ ከሆነ አሁንም ሄደሽ እዚህ ማገናኝሻለሁ። በቃሽ። የኤምባሲ አካል የምታውቂው ስልክ አለ? ያ አሉ ከኔ ጋር ይደዋወላሉ። ያ ኦኬ። እሺ የአንቺን ቁጥር ስጭኝና የኤምባሲ አካል ቁጥር ስጭን፣ እኛ ደውለን ወይ ሳሪ ወይኔ እናናገራለን። አረጋግጣለሁ። አሁን እጽፍልሻለሁ ቁጥር በውስጥ ስሚ መሲ። እሺ ብር መሰብሰብ ተጀምሯል። አልሞላም አይደል? እንደዛ ነው ያሉን። ማን ነው ሰብሳቢው? አምጪ። ሰብሳቢ ማን ነው? አንቺ ቤት መጥቶ ይሄንን ኢሹ የጀመረው ማን ነው? አንቺ ቤት መጥቶ ይሄንን ነገር ሊያደርግ የፈለገው? ቢኮዝ ከጀመሩ እዛው ይጨርሱ። ይቅርታ መሲ፣ ቆይ አንድ ጊዜ። እኛ ቤት ነው የተጀመረው ነገሩ። ባለቤቷ ነበረ። ከዛ የኢትዮጵያ ኤምባሲ ከዚህ ከዱባይ ስለሄደች ልጅቷ ቪዛዋ የዱባይ ነው። ዋቴቨር ይመለከተዋል የዱባይ ኤምባሲ። እነሱ ማሳወቀኛን ይችላሉ። እናንተ አስከሬን ተቀብላችሁ ከነጭራሹ ደግሞ ቱርክ ላይ ተቀዳለች ወታለች እያላችሁ ወሬውን አዛምታችሁ ከዛን ደግሞ መልሳችሁ አሁን እዚህ ጋር መታችሁ የአስከሬን ብር ስለጎደለ መዋጮ ትላላችሁ። እኔ ማንኛችሁንም አክሰፕት አላረግም። ምክንያቱ እኔ አስከሬን አላዋጣም፣ ወደፊትም አላዋጣም፣ አዋጥቼ የማላቅም። ግን ለምንድን ነው ልጅቷ መሞቷ ሳያንሳት የአስከሬን ብር መላኪያ ብላችሁ እመሲ ቤት የመጣችሁት? ስለዚህ ጂጂ የምትባለው ሞተችው ልጅቷ ሲጀመር ማናት የሞተችው? አሁን በቅርብ ጊዜ የሞተች ሰው አለች? መሲ እዚህ ናት። እዚህ ከኛ ጋር በቪዚት ከዚዮች ከዱባይ ነው ወደዚህ የመጣችሁ። መቅዲ እስኪ ንገረኝ። እኔ መቅዲ ጓደኛዬ ናት። መቅዲ ማናት የሞተችው? ይኸውልሽ ከዱባይ ነው ልጅቷ ወደዚህ በቪዚት ያመጧት ሰዎቿ። ካመጧት በኋላ ግን ታንቃ እንደሞተች ነው ለኛ የተነገረም ማለት ነው። መቼ ነው የሞተችው ልጅቷ? እኔ መቼ እንደሞተች አላውቅም። ላይክ ሳምንት ምናምን ነገር ሆኖታል። አሁን ነጂጂና ላኪልኝ ቁጥርሽ ሀይ ብዬሻለሁ። ከሞተች ልሻለው መዚሻለሁ። ዋትሳፕ ግቢና ቁጥር ላኪልኝ ኤምባሲዎች። እሺ አሁን ቆይ አንዴ ልጠይቃትና ገብቼ ልክልሻለሁ። መቅዲኒ ጭራሽ የሞተ ሰው ምናምን ነገር አልሰማሁም እስካሁን። የት አለች ጂጂ የምትባለው አለች? አሁን መቅዲ በማን ነው መዋጮ የሚወራው? ወይ እኔ ልውረድ ትግባ ጂጂ? እኔ ልውረድ እና ጂጂ እናስገቢያት። እሺ መቅዲ በማን ነው መዋጮ እየተዋጣ ያለው? በምን ግሩፕ ነው እየተዋጣ ያለው? ይሄ ይኸውልሽ የኢስታንቡል ምንድነው ሰራተኛና እንደዚህ ስራ የሚያገናኙ ምናምን ግሩፕ አለ። እዛ ውስጥ ነው እየተዋጣ ያለው። ማን ነው ኃላፊነቱን የሚወስደው? ኃላፊነቱን የወሰዱት ነፂና እኔ ጂጂ ትውሰድ አላውቅም፣ ክሪስ አለበት፣ እነሱ ናቸው። መሲ ብሪጅስቶን ሰውየው ብሩን ሁሉ ነገሩን ጨርሻለሁ ብሎ ከወጣ ማለት ነው። መሲ የአስማት ሪፖርት የኤምባሲ ሰራተኛ ናት። ኤምባሲ ውስጥ የምትሰራ ሴት ናት። አስማት ትባላለች። ደውለሽ እሷን አናግሪያት በደንብ አድርገሽ። ጂጂን ገብታለች። ምንም ነገር ትነግርሻለች። እኛ ጂጂን እንጠይቅ። እሺ እሺ ጂጂ አቤት፣ እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን። እኔ የምልሽ ስለዚህ ኬዝ ልትነግሪኝ ትችያለሽ? ከይቅርታ ጋር መንገር እችላለሁ። ያው እኛም የሰማነው እንደ አንድ እህታችን ነግራ ነበር፣ ግሩፕ ላይ የሆነች የሞተች እህት አለች ምናምን የሚል ነው የሰማነው። ከዛ የሆነ ደግሞ እዚህ ነጋዴ አለ፣ እሱ ደወልና ጂጂ የሆነች ልጅ የሞተች አለች፣ ቤተሰቦቿ ኢትዮጵያ አሉ እና እባክሽን ገንዘብን ቢሆን እንከፍላለን፣ ይሄንን ሬሳውን ያለበት ቦታ ሄዳችሁ አረጋግጣችሁ ንገሩን ብሎ ሲሉ፣ እኔ ያው የኮሚኒቲ አመራር ህዝብ ግንኙነት ውስጥ ነው የምሰራው። ወዲያውኑ ወደ ኤምባሲ ስደውል ኤምባሲዎች አዎ ሪፖርት ደርሶናል አሉ። እሺ ብለን እነሱን ሪፖርት እየጠበቅን ከዛ እስቲ ለምን የት ነው ሲባል ክፍለ ሀገር ነው ተነስተን እኔና አንድ እህቴ እኔም ብቻዬን ልሄድ ነበረ። ግን እንዳጋጣሚ ሄደን ያለውን ነገር ለምን ሪፖርቱንም ለማንም አልተሰጠም፣ ለኤምባሲም ሲጠይቅ ተወካይ ሰው ይዛችሁ ኑና ነው የሚሰጠው ተባለ። ስሜንና ስልኬን ሰጠው፣ ውክልና ተላከልኝና ሄድኩኝ። መጀመሪያ ሄድኩት የጀንደርማ ፖሊስ አለ፣ እዛ ስንሄድ እቃዋ እዚህ ነው ያለ አሉን። እሺ ወዴት እንሄድ ስላቸው ወደ ፍርድ ቤት ነው የምትሄዱት አሉ። ፍርድ ቤት የኤምባሲ የላከልኝን ፒዲኤፍ አሳይቼ ወረቀቱ እንዲሰራልኝ የምን የዴዝ ሪፖርቷን እንዲሰጠኝ አደረግኩኝ። እሱን ጠበቅን። ጠዋት ነበር ሄድነው፣ እስከ ከሰዓት ድረስ ዴዝ ሪፖርቱ ወጣ።
ከዛ ደግሞ እሱን ተቀብለን ፊርማ ጨርሰን የሚፈራረምበት ስታምፕ ሁሉን ጨረስንና ለሬሳ እንትኖቹ አሳየናቸው። ኤጀንቶች አሉ ላክንላቸው፣ የጎደለ ነገር ካለ ሬሳው እንዳይጉላላ። ከዛ ወደ ቀጥታ ወዴት ሄድን? የተመለስንበት ፖሊስ ስቴሽን ሄደን የቀለበትና ቅድም ወንድማችን ሪፖርቱ ላይ የዘረዘረው የእጅ ቀለበት ብርና የሆነች እንትናለች፣ እሱን ወሰድን። ልብስም የለም፣ ልብስ ደግሞ የለበሰችውን ነው። እሱንም ቀዳደው ያወጡት ልብስ ብቻ ነበረ። ልብሱን እዛ ጥለን ያንን ቀለበቷንና የኤቲኤም ካርድ የቱርክ ብር 700 መሰለኝና የኤምሬት ብር 75 ብር ተዘርዝሮ እዛው ወረቀቱ ላይ አለ። እሱን ይዘን ሬሳው ጋር ሄድን። ከዛ ሬሳውን የሬሳ አስክሬን እኛ ደግሞ ሰውየው ኢሚዲየትሊ ከፍሎ እንግዲህ ሪፖርት ከተሰጠን መላክ ነው ብለን የሬሳ አስክሬኑን ይዘን መጥተን ሬሳውን ያው ያልታጠበ ስለሆነ ሆስፒታሉ አያጥብም ይዘን እዚህ ሬሳ ማሳጠቢያ ቦታ አመጣን። እህታችን አብራ ገብታ ታጠበ። እሱን አስቀምጠን ኔክስት ምንድነው ወደ ክፍያው ነው የምንሄደው። መሸብን ያን ቀን መሸብንና በበነገታው ለኤምባሲ ደወልን። ኤምባሲና የኤምሬት ኤምባሲዎች ተነጋገሩ። የኤምሬት ጠበቃ ነበረች፣ እሷ ወደ ኢንሹራንስ አዘዘችው። ኢንሹራንሱ እኔም አዋራሁት። ኢንሹራንሳቸው ምን አሉኝ? አምጡ ሪፖርቱን አምጡ አሉ። ወይ ደግሞ ሪል ቤተሰብ የሆነ ይጻፍልን ሲሉ ያ ቅድም ቤተሰብ እኛ እንከፍላለን እናንተ ሂዱ ያለው ልጅ ጋር ደውዬ እስቲ ቤተሰቦቿን ቁጥር እንትን በልና ይሄ ኢሜይል አድሬስ ኤንድ ስልክ ቁጥር ያስፈልጋል አልኩት። እሺ ብሎ ያንን አደረገ። ኢሜይል ተደራረግን። 2 ቀን ፈጀ ኢሜይሉ። ከዛ በኋላ የመጨረሻው አክሰፕት አናደርግም ራሷን ያጠፋች ብሎ ስለሚል ሪፖርቱ ኢንሹራንስ መክፈል አይችልም የአስክሬን መላኪያ ተባለ። ከዛ ምን እናድርግ ኔክስት ምንድን ነው የምናደርገው ተባባልን። ትላንትና ማታ ነው እንደውም ማታ ነው ምን እናድርግ በማንስ እንሰብስብ? እንደዚህ በኢንዲቪዥዋል መሰብሰብ ያው አይቻልም። ስትሰበስብ እዚህ ሀገር እንዴት ነው ብር የገባው ስለሚጠየቅ ምን እናድርግ ሲባል እህታችን እቺ ልጅ እንግዲህ አንዴ ነፍሷ አልፏል። ማድረግ ያለብን ምንድን ነው? የፖሊስ ሪፖርት ይዘናል፣ ወረቀት አለ ምንም ነገር ስላለ ምንድን ነው የምናደርገው? ለቤተሰብ መላክ ነው። ቤተሰቦቿ ጋር ኢቨን እርዳታ ከመጠየቃችን በፊት እኔ ደወልኩኝ ልጁ ጋር ባልበላዋን ነው እሱንም አናገርኩት። እሱ ምን አለ? ምን እናደርግ በቃ እኔ አቅሜ አይችልም አለ። ወደ 500 ሺህ ብር ምናምን በኢትዮጵያ ይመጣል። አቅሜ አይችልም እና ምንድን ነው ማድረግ ያለብን ስለው በቃ እናንተ ወስኑና እዛ የሚቀበር ከሆነ ትቀበር፣ በቃ እንደዚህ የእናንተን ውሳኔ እንጠብቃለን እንጂ እኛ አቅም የለንም ያንን አለ። ያን ደግሞ እኛ አድርገንም አናቅም። ያው እኛ ኢትዮጵያኖች ታውቃላችሁ ሁላችንም ሰው ሲሞትም ምን ሲልም እዚህም ተቀብሮ አቅም በጣም ነው በቱርክ ህዝብ የምኮራው። እኛ ያው ብዙ ነዋሪ ስለሌለ ሀገር ውስጥ ሁሉም ወደ አውሮፓ ተሻጋሪ ነው። በዛ የተነሳ ክፍተት አለ እንጂ ትንሽም ብንሆን ይህንን ከበር እናደርጋለን። ወደ እናንተንም እኔ በሚዲያ ላይ እህቶቼ አውቃችኋለሁ ዱባይ እንደምትኖሩ እንጂ ብዙ የሚዲያ ተጠቃሚ አይደለሁም። ኦልሞስት ማታ ነው የእህታችንን አብራኛ ስክሪን ለመቀበል ሄደችው የእሷን እንትን አድርገን ኦልሞስት $1000 ተዋጥቷል። አሁን መሲባ ውስጥ ጽፌ ልሻለሁ፣ ሪፖርቱንም ልክልሻለሁ፣ በዋትሳፕ እንትን ብዬሻለሁ እና $1000 ደርሷል። የዚህን ሀገር ህዝብም እናምናለን። ለምን እኛ ጋር አልተመካከርንም? ማን እንዳመጣው አላቅም። ይህንን አስክሬን መላክ እንችላለን። ከደከመን ደግሞ እናንተም ብታግዙም ችግር አይደለም። ያለው ምንም ውስብስብ ነገር ሌላ ነገር እንዳታስቡ። እኛ በቅንነት ማድረግ ያለብንን ነገር እንጂ ያደረግነው ይሄ ከውስጧ ያለው ነገር ወጥቶ ወይ ሬሳ ኩላሊት ምናምን የሚባል እንደዚህ ሊታሰብ አይገባም። በእውነት ነው ምልሽ ያለው ነገር ይሄ ነው። ሰዎቹም ቢሲሉ ያው ኢንቨስቲጌሽኑ ይቀጥላል። ኤምባሲም ሳናግራቸው ኤምሬት ላለው እናስተላልፋለን። ሰውየው በምንም ተአምር አይለቀቅም። በምንም ተአምር ይሄንን እንኳን አምጥቶ እዚህ ጥሎ አይመለከተኝም ማለት ኢንሹራንሱ ስላልከፈለ እኔም አልከፍልም ማለት አይቻልም። ግን ለጊዜው ምንድን ነው ማድረግ አለብን? እህት አለች ብለዋል እዛ። ታንት እንደውም ታማ ነበር በቀላሉ የሚመጣ መስሏት እህቷ እና የአክስት ልጆችም አሉ። እነሱ እንዲያርፉ ይሄንን አዋጥተን መሸኘት ብቻ ነው ብለን ነው ያንን ኮንትሪቢሽን የጀመርነው እንጂ እኔ ሚዲያ ላይ እንደተወራም አላውቅም። የሚዲያ ተጠቃሚም አይደለሁም። እና ይሄ ነው ያለው። ሌላ የምትጠይቂ ነገር ካለ አመሰግናለሁ። ጂጂዬ ግን አንድ ነገር ልጠይቅሽ። ጂጂ እንዴት ነሽ? ከይቅርታ ጋር ልጠይቅ። እሺ ጠይቅ። ያሰብሽ
አሁን ጂጂ አመሰግናለሁኝ። ከ100% 75% ተረድቼሻለሁኝ። በመጀመሪያ ደረጃ አንቺ እንደንትን ኃላፊነት ወስደሽ ይህንን አስከሬን ስትቀበይ ደውሎ የሆነ ሰንበዲ እኔ ኃላፊነቱን ወስዳለሁኝ ብር እንትን እንላለን ብሎ ስላለሽ እንጂ አንቺ ኤምባሲ ኑ ውሰዱ ስላለ አይደለም አይደል ኃላፊነት የወሰድሽው ጂጂ። ሰንበዲ ግሩፕ ላይ ለቀቀ። ከዛ በኋላ ለአንቺ የሆነ ሰው ደወለና እኛ ብር እንትን እንላለን እባክሽ ይህንን ነገር አስከሬን ወደ ኢትዮጵያ ሸኝልን ብሎ ያለሽ ነጋዴ ነው አይደል? እንዳልሽው ከሆነ ይሄ አስክሬኑን እዛ ሞታለች እህታችን ብሎ ያለው ወንድማችን ነው፣ ካሳሁን ይባላል። እሱ ነው። እሱን እዛ ሲለን ነው እኛ ኦልሬዲ እሱ ባለኝ መሰረት ብቻ አይደለም የሄድኩት። ኤምባሲም ስናጠራ እንዲሆኗል። ደግሞ እርግጠኛ ሆኜ የአስክሬን መላኪያ ኢሹ ይሆናል ብዬ አይደለም የጀመርኩት። አንልክም ይላሉ ብዬ እንዴት አስባለሁ? አንድ ሰው ሊሰራ የመጣበት 6 ዓመት የሰራበት ሰው አስክሬን ለመላክ $3000 አውጥቶ $3500 አውጥቶ አይልክም ብለን በፍጹም እሱ ነገር እንደውም ውስጣችን ውስጥ አልነበረም። ኦኬ። ስለዚህ ያ ሰውዬ እንደዛ ሲልሽ ሄድሽ ኤምባሲና አስከሬኑ አንቺ ተረከብሽ፣ ኃላፊነት ተሰምቶሽ። ኤምባሲውም ያለው ሌላ ሀገር ነው፣ ሬሳውም ያለ ሌላ ሀገር ነው፣ እኛም ያለ ነው ኢስታንቡል ነው። 2 ሰዓት በመርከብ 2 ሰዓት የሚካሄድበት ሄደን ነው አስከሬኑን ተረክባችሁ መጣችሁ ወደዚህ። ሪፖርቱን ሲሰጡን በሪፖርቱ መሰረት ይዘን አምጥተን እዚህ ሬሳ ማስቀመጫ አስቀመጥን። አሁን እናንተ እንደማይልክና ይሄ ነገር ኢንሹራንስ እንደማይሸፍነው ስታውቁ ምን አደረጋችሁ? ትላንትና ማታ ነው ይሄንን ኢንሹራንሱ ያሳወቀን። ይሄንን በራሷ ስላጠፋች ዴዝ ሪፖርቱም እንደዛ ስለሚል እኛ ኢንሹራንስ ይሄንን ከቨራፕ አያደርግም። በቀደም ደግሞ አንድ እህታችን ከዱባይ እንዲመጣ አርፋለች፣ ግን በመኪና አደጋ ነው አሰሪዎቿ ጋር ስትሄድ ያረፈችው። ኢሚዲየትሊ ነው የሰጧት ኢንሹራንሶች፣ ለምን የመኪና አደጋ ስለሆነ ብለው። እኛ ይሄም ኢንፎርሜሽን ነበረኝ እኔ ኤምባሲ ስጠይቅ $6000 እንደውም ኤክስትራ እንትን ተሰጥቷታል። ስለዚህ ትላንት ማታ ነው ይሄንን በቃ በራሳችን የወሰን ነው። ኤምባሲዋም ጋር አወራሁ እኔ። ከዛ ሌላ አለች እሷም ጋር በቃ ይሄ ሰውዬ እምቢ ብሏል ሲባል በቃ ወደ ኤሚሬት ላለውም ኤምባሲ እናስተላልፋለን። እንዲሁ እንደማይተውት ነው የነገሩን እነሱ። አይተውም። እንደዛ ከሆነ አሁን ለምሳሌ እናንተ የተረከባችሁት ከይቅርታ ጂጂ ከዛ ነው የተረከባችሁት። ከዛ ስትረከቡ ሁሉ ፕሮሰስ የተጨረሰ መስሏችሁ ነው የተረከበችሁት እናንተ። ከዚህ ስትመጡ ደግሞ እሺ እናንተ ከዚህ ስትመጡ ደግሞ ምንም አይነት ነገር እሱ እንዳልሰጠና ኢንሹራንስ ከቨር እንደማያደርግ ተነገራችሁ አይደል? ትላንት ማታ። ኦኬ። ታዲያ መልሰሽ መደወል ያለብሽ የት ነው? መልሼ ለኤምባሲው ነገርኩኝ ሰውየው አልከፍልም እንዳለ። ከዛስ ዋትስ ደ ኔክስት ብለን የራሳችንን ዲሲሽን ወሰድን። ማዋጣት ነው እናዋጣ። ነፃነት ጋር ተማከርን። ለምን በመጀመሪያ ደረጃ ጂጂ አንቺ ከዛ ጋር ስትወስጂ የመጀመሪያ ደረጃ የእኛ ሀገር ያልገባሽ ነገር በማንኛውም ሰዓት ላይ ኤምባሲ ብዙ ነገር ላይ እርዳታ ላይ አይገኙም ሲጀመር። ኦኬ ጥሩ እሺ፣ እርዳታ ላይ አይገኝ ችግር የለብኝም። እኔ አሁን እየተናገርኩ ያለሁት ጂጂ ከዛ ከሌላ ቦታ ሂዳ ኃላፊነት ወስዳ ያመጣችው ሰንበዲ ደውሎ ስላላት እንጂ መጀመሪያ ቤተሰቦቿንም ጠይቅ አይደለም። መጀመሪያ ቤተሰቦቿን ደውላ ጠይቅ አይደለም ያመጣቻት። ገባሽ? አስከሬኑን እንደዚህ ነው ብላ ያመጣችው የሆነ ሰው ነጋዴ የሆነ ሰው ደውሎልኝ ነው አለች። ነጋዴ እንጂ በኋላ ነው ቤተሰቦቿ ጋር የደወለችው። ምክንያቱም ብር ሲባል ነው ጂጂ አይደለም። አይ እንደዛ አይደለም። እሺ ብር ሲባል አይደለም። ከመጀመሪያው አናገርኳቸው። ከመጀመሪያው ማለት ፌደራል ፖሊስ ነው መጀመሪያ ልጁ እንደደወለልኝ ልጆቹን ጠየቅኩኝ። እንደዚህ ሞታለች ሲሉኝ ግሩፕ ላይ ሰምቻለሁ፣ ግን ራሳቸው ሃንድል የሚያደርጉን የመሰለኝ እኔም ግሩፕ ላይ ነበርኩበት። ከዛ ምን አደረግኩ? ከልጁ እንደሰማው ሞታለች እዚህ ከአሰሪዎቿ ጋር መጥታ ነው ብሎ ሲለኝ የፌዴራል ፖሊሱ ማለት ነው። ከዛ ደግሞ ባሏም አለ ኢትዮጵያ የገባ ሲባል እሱም ደወለልኝ። እሱንም አናግሬው ነው። ከዛ ከኤምባሲ ኮንፈርም ሳደርግ ኢንፎርሜሽን እንዳላቸው ነገሩ። ምንድነው ማድረግ ያለብን? ምንም ነገር ወረቀት ለኤምባሲውም አልሰጥም። ለምን? ውክልና የያዘ ሰው መጥቶ በአካል መጥቶ ነው የሕክምናዋ ሪፖርት የሚሰጠው የቱርክ መንግስት የሚሰጠው። መስዬ ብዙም ታውቃለች ስለ ቱርክ ህግ። ስለዚህ ምንድነው እኛ ከኤምባሲ ውክልና ተሰጠን ሄደን መጀመሪያ ማወቅ ያለብን የፈርስቲንግ ከምንም በፊት የምርመራ ውጤቷን አይደለ
የምርመራ ውጤቷን ከፖሊስ ሄድን። ፖሊስ ወደዛ ወደ ፍርድ ቤት መራን። ፍርድ ቤት ሄድን። ፍርድ ቤቱ ደግሞ ወረቀቱን ተቀብለን የውክልናችንን እንትን አይቶ ሲሰጠን ለኤምባሲ በፒዲኤፍ ላክን። ኤምባሲው አየ። ከዛ በኋላ ሬሳውን ይዘን ወደዚህ መቅረብ አለብን። ለምን ሁል ጊዜ እዛ መመላለስ አንችልም፣ ወጪ አለው። እሺ ሳሪ ጂጂ አንድ ነገር ጠይቅሽ። መሲ ልጁ ኦንላይን ነው ብላሻለች። መሞቷን እኔ ዛሬ ነው የሰማሁትና ማለት ነው። አሁን ነው የሰማሁት። ሲጀመር ሼር አድርገውልኝ ነው የመጣሁት። ልጅቷ ልጅ ነው ባለቤቷ ኦንላይን ነው። አዎ ይግባ ከቻለ ዘንድ ጥሪውና ይምጣ። ባሏን ጥያቄ እንጠይቋለን። እሱ ሲጀመር ማለት ነው ራሷን ቆይ አንዴ የባለቤቷ ፍጥነት ቀነኒሳ በቀለን ያስናቀ ወደ ኢትዮጵያ ገና ስክሪኗ ሳይንቀሳቀስ ውክልና ሳያልቅ ወደ ኢትዮጵያ ሄዷል። ጂጂ ምን አለ መሰለሽ እሱ ትናንትና ባለቤቷን ጠየቅኩኝ። እህቶች የሏትም ወይ ዱባይ ላይ? እኔ ትልልቅ ሰዎች በጣም በሚዲያ ማቃቸው ልጆች ጋር ነው የወጣው ተብሏል እና የላቸውም እንዴ ስል ኖ እነሱ ጋር ገብቼ አለ። እነሱ ጋር ገብቼ ከዚህም በፊትም ተነጋግረን ይቅርታ ስልክ እየገባብኝ ነው። እነሱ ጋር ገብቼ ምንም ነገር ያሉኝ የለም። ስለ እንጀራ አወሩና እንዴ ኧረ በእናትህ ብዬ ዛሬ ነው እንደውም ያወራሁት። እነሱ ምንም አላሉም እንዴ ብዬ ስለው አይ በኋላ ላይ መሲ እንጀራ ምናምን ተባብለው ወጡ። አንተ የምታውቃቸው ከዛ ወይ ለምን ሰው ስለማያውቃት እዛ ነዋሪ ስለሆነች የሆነ ኮንትሪቢሽን ከዛ እንኳን ቢገኝ ብዬ ባሏን ያማከርኩት ስለው አይ ማለት ሰው ሞተ ብሎን ስለ እንጀራ አውርተን እኔ አሁን ለምሳሌ አንድ ስራ ሳልሰራ ቁጭ ብያለሁ። ሳሪ አይደለም መሲ አይደለም። አሁን እሷ የምትልሽ የባለፈው ነው። ስሚ ጂጂ መጀመሪያ ይሄ ኬዝ የመጣው እዚህ ቤት ነው፣ እኛ ጋር ነው የመጣው። ይሄ ኬዝ ሲመጣ እኛ የዛኔ ልጅቷ ሞታለች አልሞተችም የሚለውን ነገር ለማረጋገጥ እንጂ እሱን የጠራ ነው። እርዱኝ አግዙኝ ብሎ ሲመጣ እውነት ሞታለች ወይ ብለን መጨረሻ አረጋገጥን። ከዛ በኋላ ትክክለኛ መሞቷን ደግሞ የበለጠ ለማረጋገጥ ወደ ኤምባሲ ያስተላለፍን። ምክንያቱም ከኛ የበለጠ እነሱ ኮኔክት ያደርጋሉ ብለን በኋላ ይሳቅ ምን አለኝ፣ ከ2 ቀን ነው ከ3 ቀን በፊት አውርቶኝ ሳሪ ባለቤቷ እኮ ኢትዮጵያ ገባ እንደውም እንደዚህ ተውቆይ ምናምን እያለው ሲል ለምን ስንለው በቃ አስከሬኑ ሊላክ ነው ወደ ኢትዮጵያ አለ። ኦኬ አሁንም እዚህ ጋር ይሳቅን እንጠራለን፣ ባለቤቷም ይምጣ። በዚህ እኔ ያክል ፍጥነት አሁን ለምሳሌ ጂጂ አንቺ እንዳልሽው ተረክባችሁ እናንተ ያንን ነገር ፕሮሰስ የተጨረሰ መስሎኝ ተብሎ እናንተ ተረክባችሁ አሁን ብር አዋቶ ላኩ መባል ይሄ በጣም ሸም ነው። ሳሪ አንድ ነገር ልናገርኝ አንዴ ላውራጅ ሲጀመር የመጣችሁ ከአረብ ሀገር ነው አይደል? አዎ ከኛ ነው የመጣችሁ። ትክክል። ከአረብ ሀገር ከመጣች ሲጀመር ሙሉ ኢንሹራንስ አላት። እዚህ ሀገር ስትገባ ሙሉ ኢንሹራንስ አላት። ተጠያቂ የሚሆነው ጂጂ ታውቂያለሽ፣ ያመጣት ባለቤቱ ከማጋን የምትሰራው ታውቂያለሽ። እዚህ ሀገር ፉል ኢንሹራንስ ከሰጠች እኔ ቤቴ ውስጥ አንድ ሰራተኛ ማሰራ ከሆነ ኢንሹራንሷን ከፍዬ ነው ማሰራት፣ በነፃ አይደለም ማሰራት። ገባሽ? ፉል ኢንሹራንስ አላት። የሆነ አደጋ ቢደርስባት ተጠያቂነቱ እኔ ነኝ የምሆነው። ስለዚህ ይሄ ሰውዬ እዚህ ሀገር ሲያመጣት እቺ ልጅ ኢንሹራንስ አላት፣ የመጣችበት ምክንያት አላት። ከነሱ ጋር የመጣችው ይሄ ሰው እቺ ሴት ለምን ራሷን አጠፋች ተብሎ ሰውየው ለምን በቱርክ ሕግ ይጠየቃል? ሰውየው ለምን አልተጠየቀም? በምን ምክንያት ሳይጠየቅ ወደ ሀገሩ ተመለሰ? እንደገና ደግሞ ለምን እናንተ አስክሬን ተቀበላችሁ? ይሄ ነገር ኤምባሲ ነበር ማለት ለምንስ እናንተ መዋጮ እስከ ማዋጣት ደረጃ ደረሳችሁ? በቃ እኔም ይሄንን ፖይንት ነው የምፈልገው። የመጣችሁ ይቺን ጂጂ እናንተ የምትልኩት ከዚህ በፊት አስከሬን የምትልኩት ከዚህ በፊት እዛው ላለ ሰው ዋቴቨር ሊሆን ይችላል። ይቺ ልጅ እኔ በጣም ፖይንቴ ይቺ ልጅ የሄደችው ከአረብ ሀገር ነው የሄደችው። ሰዎቿ አሰሪዎቿ ጋር ነው የሄደችው። ስለዚህ አንድ ነገር ልንገርሽ ጂጂ፣ ስለ ሀገሩ ሕግ በደንብ አድርገን ስለምንተዋወቅ ሁላችንም ጠይቁልን። በጠያቂነት ያለው ሰውየው ነው። የመጣችሁ አንድ ላይ ያወሩት ነገር አለ ማለት ነው። ቪዛ ልትመጣ አትችልም እዚህ ሀገር ገባሽ? ያለምንም ምክንያት ልትመጣ አትችልም። እና የመጣችሁ በሰውየው ከሆነ እቺ ልጅ ራሷን ካጠፋች የሚጠየቀው አንድና አንድ ያመጣት የዱባይ አረቡ ብቻ ነው የሚጠየቀው። እናንተ ኃላፊነት ወስዶ መሲ አስከሬን ኃላፊነት ወስዶ መሲ ከአረቡና ኤምባሲው ነው ተነጋጋሪ ሊሆኑ የሚችል ፈርሞ አምጥቶ እነ ጂጂ ለምን ተረከቡ? ሰብአዊነት ቢሰማሽ እንኳን ጂጂ ሰብአዊነት ቢሰማሽ እንኳን ታስተላልፋላችሁ። በቃ
ፖሊሱ ደግሞ ከአረቡ ጋር ተነጋግሮ የሞተችበት ኢንሹራንሷን ያስከፍላል። አስክሬኗ የመዋጮ ገንዘብ ራሱ የማያስፈልገው ነገር ነው። ገባሽ? ራሳቸው ናቸው ከበር የሚያደርጉት መሆን የለበት። ነገር አጣሪ የማውቀው ህግ ነው የምናገር ያለው ላይ ተመቶ እንደዚህ ከአረብ ሀገር መጣ ጠፍታ ከሆነ አስፈላጊ አይደለም። ያደረግሽው ነገር ጥፋት ነው፣ ማድረግ የለብሽም። ከሌላ ሀገር የመጣችም የትም ብሆን ሁላችንም ኢትዮጵያዊ ነን። ይሄንን ማድረግሽ ጥፋት ነው ካላችሁ ከዚህ ሰዓት በኋላ ጓዳሽነትሽ እኮ ጥሩ ነው እንዳለው እንደዛ አይደለም። እኛ እየጠየቅን ያለነው ትክክለኛው ምን እንደሆነ ታውቂያለሽ? ይቺ ልጅ ከአረብ ሀገር ነው የሄደችው። አሁን ወደ ሌላ ነገር አትውሰጂ ጂጂ። እኛ እየጠየቅን ያለነው ጥያቄ ነው። ጥያቄ ደግሞ የመመለስ ግዴታ አለብሽ። ቢኮዝ አንቺ ተረክበሻል ይሄንን ነገር። እስከ ተረከብሽ ድረስ አሁን ብር ጎደላችሁ፣ መዋጮ ፈለጋችሁ፣ እኛ እንስጣችሁ እንበል። ማነው ኃላፊነቱን የምንወስደው? የመጣሁት ውዴ፣ እኛ እዚህ ሀገር ያለ ሰው ኢዝ ካፔብል መላክ ይችላል። ማንም ሰው መተባበር። እሺ ታዲያ ለምንድን ነው የመጣችሁት? ማን እንደመጣ አላውቅም። እኔ ጂጂ ስም እየተጠራ ነው ግቢና ተናገሪ ሲባል እንጂ የቱርክ ያለ ህዝብ አንዴ ቆይ አንዴ ልናገር። ሁሉ ሰው ይከናል። እኔ አንዲት መጣለ አንድ ነገር ልንገርሽ ጂጂ፣ እውነት እኔ ማን እንደመጣ ለገንዘብ እዚህ አላውቅም ጂጂ። ይሄው አሁን ትላንትና ፖስት አድርገን $1000 በላይ ተሰብስበዋል። ለሳሪዬ በስልክ ይላታል። ገንዘብ እኮ አይደለም እኮ ይኸውልሽ፣ ገንዘቡ አይደለም እኮ ይኸውልሽ፣ እንደዚህ እየተባለ በጣም ብዙ ኢትዮጵያኖች ህይወታቸው እያለፈ ነው። ማን የገደላቸው? ምንድነው የገደላቸው? ኤምባሲ ራሱ ማየት አቁመዋል። እዚህ ጋር አንድ ነገር ልንገርሽ፣ እዚህ ሀገር ላይ እርጉዝ ሆና የሞተችው እህታችን የሶስተኛ ልጇ እርጉዝ ሆና የሞተችው እህታችን እንኳን ደሟ እንደዚህ ፈሶ ነው የቀረው። ምክንያቱም ገንዘብ እየተዋጣ ሁሉ ነገር ስለሚሸፈን ማለት ነው። ኤምባሲ መጠየቅ አቁሟል። ያ የኔን ህይወት ላይ ጠይቅልኝ ይችላል፣ ዜግነቴ ሌላ ስለሆነ ማለት ነው። ገባሽ? ግን እዚህ ሀገር ላይ የሞቱ ሰዎች ኢትዮጵያዊ ሆነው በቱርክ እየተገደሉ እየተደበደቡ ያሉ ሰዎች እየተጠየቁ አይደለም ያለው። ኤምባሲ የተጠየቅ አይደለም። ኮሚኒቲ ነን ትላላችሁ። ኮሚኒቲ ከሆናችሁ ለምንድን ነው የሚሞቱት እህቶቻችን የማይጠየቁልን? በምን ምክንያት ሞቱ? ለምን ሞቱ? እርጉዝ ሆነች ሞተች። ለምን የሷን አልተከታተላችሁም? ቆይ እናንተ ኮሚኒቲ አንቺም ታውቂያለሽ። ኤምባሲ አላቅም ኮሚኒቲ ማለት እኔና አንቺ ነን። አንቺ ኮሚኒቲ ላይ ኮንትሪቢዩተር